ኢየሱስ ክርስቶስ ፍኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልዖ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አራው ለጸባኢነ ይጽብኦ ወልተሁ ነሲኦ። እንደምን ዋላችሁ? እንደምን ሰነበታችሁ? ለሰማዩ ድምቀት ፀሐይን፣ ጨረቃን፣ ከዋክብትን፣ ለምድራችን ውበት እጽዋትን፣ አትክልትን፣ አዝርዕትን፣ ቡቃያውን፣ ለስነፍ ለአንክሮ ለተዘክሮ እንስሳቱን፣ አራዊቱን፣ ለምስጋና ሰውንና መላእክትን ፈጥሮ የሚገዛ መድኃኒታችን ሕይወታችን አምላካችን ስሙ ለዘላለም የተመሰገነ ይሁን። የተመሰገነ ይሁን። እመቤታችን እናታችን አማላጃችን አስታራቂያችን ድንግል ማርያም ስሟ ይክበር ይመስገን። የጻድቃን የሰማዕታት የነቢያት የሐዋርያት ስማቸው የተመሰገነ ይሁን። ትምህርታችንን ይግለጥልን። የሚያስተምር ማን ነው? የሚመክር ማን ነው? የሚገስጽ ማን ነው? በስሜ 2 እና 3 ሆናችሁ ስትሰበሰቡ በመካከላችሁ እገኛለሁ፣ ተገኝቼም እባርካችኋለሁ፣ አስተምራችኋለሁ፣ እመክራችኋለሁ ይለናል አምላካችን። በስሜ በአውደ ምሕረቴ በመቅደሴ ዙሪያ በስሜ 2 እና 3 ከዚያም በላይ ሆናችሁ ስትሰበሰቡ በመካከላችሁ እገኛለሁ። አሁን በመካከላችን ማን አለ? አሁን በመካከላችን ማን አለ? ይሄ አውደ ምሕረት የእግዚአብሔር አውደ ምሕረት ነው። ይሄ የእግዚአብሔር ጉባኤ የሚነገርበት ነው። እውነት እንጂ ሐሰት የማይነገርበት፣ ጽድቅ እንጂ ኃጢአት የማይነገርበት፣ እውነቱን እንጂ ውሸት የማይነገርበት የእግዚአብሔር አደባባይ ነውና የሚያስተምረን የሚመክረን እሱ ነውና አምላካችን በሰላም አስጀምሮ በሰላም ያስፈጽማል። ንበሩ በዋነሂ ብክሙ በእኔ ትምህርት ጸንታችሁ በእኔ እምነት አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። በቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 4 ላይ የሚገኝ ሕያውና ዘላለማዊ የሆነ የአምላካችን ቃል ነው። በእኔ በሉ ጸንታችሁ ኑሩ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ስለ ቃሉ የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። ይህን ቃል የተናገረው ከሰማይ ሰማያት የወረደው ከድንግል ማርያም የተወለደው ሰውን ወዶ ሰው የሆነው በዚች ምድር ላይ ሰው ፍለጋ መጥቶ የተመላለሰው ወደ ግብጽ የተሰደደው በእደ ዮሐንስ በማየ ዮርዳኖስ የተጠመቀው 40 ቀን 40 ሌሊት የጾመው የጸለየው በመጨረሻም በቀራንዮ አደባባይ ራሱን ለሰው ልጆች አሳልፎ የሰጠው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ቃሉን የተናገረው እሱ ነው። ቃሉ የተነገረው ለጊዜው ከዋለበት እየዋሉ ካደረበት እያደሩ የእጆቹን ታምራት የቃሉን ትምህርት ይሰሙ ለነበሩ ለብዙ አማኞች ነው። ፍጻሜው ደግሞ ለሰው ዘር ሁሉ ነው። ያለ እኔ ምንም ልታደርጉ አትችሉምና በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። የእግዚአብሔር ልጆች በየመጠለያው ያላችሁ፣ በሩቅም ያላችሁ፣ በቅርብም ያላችሁ ይሄ ዘመን የመከራ ዘመን ነው። ይሄ ዘመን የፈተና ዘመን ነው። ይሄ ዘመን የችግር ዘመን ነው። ረሃብ፣ ቸነፈር፣ ጦርነት፣ ስደት፣ ክፋት በጣም የበረታበት ዘመን ነው። በማን ጸንተን እንኑር? ከማን ጋር እንኑር? በማን አምነን እንኑር? በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ይሄ የመከራ ዘመን፣ ይሄ የፈተና ዘመን፣ ይሄ የችግር ዘመን መርዶ የበዛበት ዘመን ስለሆነ በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ አለው አምላካችን ፈጣሪያችን ኢየሱስ ክርስቶስ። አነ ውእቱ ግንደ ወይን ዘጽድቅ፣ እኔ የወይን ግንድ ነኝ፣ የወይን ግንድ እኔ ነኝ፣ ቅርንጫፎቹ ደግሞ
እናንተ ናችሁ። እየሰማችሁ ነው? እኔ የወይን ግንድ ነኝ፣ ቅርንጫፎቹም እናንተ ናችሁ። በእኔ የሚኖር እኔም ከእርሱ ብዙ ፍሬ ማፍራት ይችላል። በቅዱስ ዮሐንስ ወንጌል ምዕራፍ 15 ከቁጥር 1 ጀምረን እስከ 12 ድረስ እናነብ የምናገኘው ይህንን ሕያውና ዘላለማዊ አምላካችን ቃል ነው። አነ ውእቱ ጉንደ ወይን፣ እኔ የወይን ግንድ ነኝ፣ ቅርንጫፎቹ ደግሞ እናንተ ናችሁ። በእኔ የሚኖር እኔም በእርሱ ላይ እኖርበታለሁ። ብዙ ፍሬም የሚያፈራ እርሱ ነው። ያለ እኔ ምንም ማድረግ አትችሉም። ብትጾሙ፣ ብትጸልዩ፣ ብታስቀድሱ፣ በጎ ሥራ ብትሰሩ እምነት ከሌላችሁ ምንም ልታደርጉ አትችሉም። አሚንሰ መሰረት ኢቲ፣ መሰረቱ ለእምነት የእግዚአብሔርን ወደ እግዚአብሔር ለመገናኘት እምነት ያስፈልጋል። የእግዚአብሔር ልጆች ማመን ያስፈልጋል። በእምነት መጽናት ያስፈልጋል። ያለ እኔ ምንም ልታደርጉ አትችሉምና በእኔ የማይኖር ቢኖር እንደ ደረቅ ቅርንጫፍ ወደ ውጭ ይጥሉታል፣ ሰብስበውም በእሳት ያቃጥሉታል። በእኔ ብትኖሩ ቃሌም በእናንተ ቢኖር የምትለምኑትን ሁሉ የምትሹትን ሁሉ ትለምናላችሁ ይደረግላችሁማል። በእኔ ጸንታችሁ ኑሩ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ በሉ። እኔም በእናንተ አድሬባችሁ እኖራለሁ አለን አምላካችን። እንግዲህ በሱ ጸንቶ ለመኖር በሱ አምኖ ለመኖር ሰማይን የዘረጋህ አንተ ነህ፣ ምድርን በውሃ ያጸናህ አንተ ነህ፣ ቀንና ሌሊቱን ብርሃንና ጨለማውን ክረምቱንና በጋውን የምታፈራርቅ አንተ ነህ ብሎ ማመን ያስፈልጋል። ያለ እኔ ምንም ልታደርጉ አትችሉም። ብትጾሙ፣ ብትጸልዩ፣ ብትወድቁ፣ ብትነሱ መሰረት ከሌላችሁ እምነት ከሌላችሁ ምንም ልታደርጉ አትችሉም። በትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 ላይ እንዲህ የሚል ቃል እናገኛለን። ባህርን በእፍኝ የሰፈርኩ እኔ ነኝ፣ ሰማይን በስንዝር የለካሁ እኔ ነኝ፣ የምድሩን አፈር በመስፈሪያም የሰፈርኩ እኔ ነኝ፣ ተራሮቹንና ኮረብቶቹን በሚዛን የመዘንኩ እኔ ነኝ። ከኔ በቀር ማን አለ? በእኔ ጸንታችሁ ኑሩ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ትንቢተ ኢሳይያስ ምዕራፍ 40 ቁጥር 12 ላይ ባህርን በእፍኝ የሰፈርኩ እኔ ነኝ፣ ሰማዩን በስንዝር የለካሁ እኔ ነኝ፣ የምድሩን አፈር በመስፈሪያ የሰፈርኩት እኔ ነኝ፣ ኮረብቶቹን ተራሮቹን በሚዛን የመዘንኩ እኔ ነኝ። ከኔ በቀር ማን አለ? ትናንት የነበርኩ እኔ ነኝ፣ ዛሬም ያለሁ እኔ ነኝ፣ ዓለምንም አሳልፌ እኔ የምኖር እኔ ነኝና ንበሩ በእኔ ጸንታችሁ በእኔ አምናችሁ እኔም በእናንተ። አቤት ደስ አይልም የቃል እግዚአብሔር ልጆች። እኔም በእናንተ አድሬባችሁ እኖራለሁ፣ በእኔ ጸንታችሁ ኑሩ፣ ያለ እኔ ምንም ልታደርጉ አትችሉም። ቅርንጫፍ ከግንዱ ከተለየ ይጠወልጋል፣ ይደርቃል፣ ይረግፋል፣ ፍሬ ሊያፈራ አይችልም። እናንተም ከኔ ከራቃችሁ፣ ከኔ ከተለያችሁ፣ ከሃይማኖት ከወጣችሁ ያለ እኔ ምንም ልታደርጉ አትችሉም። ንበሩ ልጆች፣ በእኔ ጸንታችሁ በእኔ አምናችሁ ኑሩ። አይሻልም? ከሱ ጋር መኖር የእግዚአብሔር ልጆች እረፍት ያለው እዚህ ነው። ሰላም ያለው ከሱ ነው። እርጋታ መረጋጋት የምናገኘው ከሱ ነው። ባህርን በእፍኙ የሰፈረ እሱ ነው። ሰማይን በስንዝሩ የለካ እሱ ነው። የምድርን አፈር በመስፈሪያ የሰፈረ እሱ ነው። ተራሮቹን ኮረብቶቹን በሚዛን የመዘነ እሱ ነው። ከኔ በቀር ማን አለ? ከኔ ጋር ማን ነበረ? ይለናል አምላካችን መድኃኒታችን ኢየሱስ ክርስቶስ። ስለዚህ በእኔ ጸንታችሁ ኑሩ። ትንቢተ ኢሳይያስ ምዕራፍ 43 ቁጥር 11 ላይ ደግሞ ከእኔ በፊት አምላክ አልነበረም፣ ከእኔም በኋላ አምላክ አይኖርም። እኔ ሰማይን የዘረጋሁ ነኝ፣ እኔ ምድርንም በውሃ ያጸናሁ እኔ እግዚአብሔር ነኝ። ከእኔ በቀር ሌላ የሚያድናችሁ የለም። ከእኔ በቀር ሌላ የሚያድናችሁ የለም። ንበሩ በእኔ ጸንታችሁ፣ በመቅደስ ጸንታችሁ፣ በሃይማኖት ጸንታችሁ፣ በምግባር ቀንታችሁ ዘወትር ቅዱስ ቅዱስ እያላችሁ በእኔ ኑሩ፣ በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። የእግዚአብሔር ልጆች ምዕመናን፣ ሁሉን ያደረገ እግዚአብሔር አምላካችንን ማመን ከልብ ማመን ያስፈልጋል።
በኦሪት ዘዳግም ምዕራፍ 11 ቁጥር 17 ላይ ደግሞ የእግዚአብሔር ቁጣ እንዳይከብድባችሁ እንዳይነድባችሁ ዝናቡም አልዘንብ እንዳይላችሁ ምድርም ፍሬዋን አልሰጥ እንዳትላችሁ የሰማይ በረከት እንዳይዘጋባችሁ ከሰጠኋችሁ ከመልካሚቱ ምድርም እንዳትጠፉ ተጠንቀቁ፣ በእኔ ጸንታችሁ ኑሩ። ዝናቡ በወቅቱ እንዲዘንብ እንዲስተካከል አየሩ ዝናብ አለ እንዴ? አሁን በሀገራችን ላይ ክረምቱ ገብቷል። የእግዚአብሔር ልጆች ገብቷል እንዴ? የሰማችሁኝ ነው? ከቃሉ ጋር ናችሁ? ልዑል እግዚአብሔር ከሁላችሁ ጋር ይሁን። ክረምቱ ገብቷል። ሐምሌ እያለቀ ነው። ወደ መጨረሻው እየደረስን ነው። ግን ዝናብ እየዘነበ ነው ብላችሁ ታስባላችሁ? ወደ ክፍለ ሀገር ዘመዶች አሏችሁ ትደውላላችሁ? ቡቃያ አለ፣ መሬት በአረንጓዴ ተሸፍናለች። አሁን የለም። ሰማይ እያዩ ነው። ገበሬዎች እያለቀሱ ነው፣ እግዚኦ እያሉ ነው። እኛ ግን ያለውን አሁን ያምናውን እህልዋ እየበላን እየጠጣን ነው። የተሰማን ነገር የለም። የእግዚአብሔር ቁጣ እንዳይነድባችሁ ዝናቡም በጊዜው አልዘንብ እንዳይላችሁ ምድርም ፍሬዋን አልሰጥ እንዳትላችሁ የሰማይ በረከት እንዳይዘጋባችሁ ከሰጠኋችሁ ከመልካሚቱ ምድር እንዳትጠፉ ተጠንቀቁ። በእኔ ጸንታችሁ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ሁሉን የሚያደርግ እግዚአብሔር ነው። መዓልትና ሌሊቱን ብርሃንና ጨለማውን ክረምትና በጋውን የሚያፈራርቀው እኛ ብንተው የማይተወን የማይሰለችን ጌታ አሁን ክረምት ገብቷል። ከከተማ ውስጥ ከሞላ ጎደል እየዘነበ ነው። ወደ ክፍለ ሀገር ግን ዝናብ የለም እየተባለ ነው። ስለዚህ ሁላችን መጸለይ የለብንም? የእግዚአብሔር ልጆች በእምነት ጸንተን በሃይማኖት ጸንተን በመቅደሱ ተገኝተን አቤቱ አድነን ይቅር በለን ስለ እናትህ ብለህ ከመጣው መከራ ሰውረን ማለት አለብን። ረሃብ ክፉ ነው የእግዚአብሔር ልጆች። ሌላውን እንዲሁ ለነገሩ እየቻልነው እንኖራለን። መከራውን፣ ችግሩን፣ መፈናቀሉ፣ ስደቱ ሁሉም እንዳላለ፣ ግን ረሃብ ደግሞ ከዚህ ሁሉ የከፋ ነው። እምነ ረሃብ ይሄ ይስኩናት አባቶቻችን ሐዋርያት እስከ ምድር ዳርቻ ምስክሮች ናችሁ፣ ወደ ምድር ዳርቻ ሁሉ ሂዱ፣ ወንጌልን ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀ ይድናል ብላችሁ አስተምሩ ብሎ ባዘዛቸው መሰረት ወደ ጠፋው ሕዝብ በሚሄዱ ጊዜ ብዙዎች በረሃብ ሲንገላቱ አዩአቸው። ቆዳቸው ከአጥንታቸው ተጣብቆ ረሃብ እንደ ቅጠል እያረገፋቸው አዩና እምነ ረሃብ ይሄ ይስኩናት ጌታ ሆይ አሉ፣ በረሃብ ከመቀጣት በሰይፍ መቀጣት ይሻላል። በረሃብ ከመሞት በሰይፍ መሞት ይሻላል። ሰይፍ በ20 ደቂቃ በ30 ደቂቃ ነፍስ ከስጋ ትለያለች። ስቃዩ አጭር ጊዜ ነው፣ አጭር ሰዓት ነው። ረሃብ ደግሞ ሳምንት፣ 10 ቀን፣ 15 ቀን አንገላቶ አሰቃይቶ ሁለት መልክ አውጥተን ቆዳችን ከአጥንት ተጣብቆ አሰቃይቶ ነው የሚወስደው። በአንድ ቀን አይገልም ረሃብ። የሰማችሁ ነው። ስለዚህ ምን ረሃብ ይሄ ይስኩናት ከረሃብ ሰይፍ ይሻላል። ሕዝብህን ያመኑብህን በረሃብ አትቅጣ ጌታ ሆይ እያሉ ሐዋርያት አባቶቻችን ይጸልዩ ነበረ። ዝናቡ በወቅቱ እንዲስተካከልልን፣ ምድራችን በአረንጓዴ እንድትሸፈንልን፣ ቡቃያውን እንድናይ፣ መሬት ልምላሜ እንድናይ ወደ እግዚአብሔር ሁላችንም እጃችንን መዘርጋት አለብን። አባታችን ሊቀ ነቢያት ሙሴ ኦሪት ዘዳግም ምዕራፍ 11 ቁጥር 17 ላይ የእግዚአብሔር ቁጣ እንዳይነድባችሁ ዝናቡም በጊዜው አልዘንብ እንዳይላችሁ ምድራችሁን ፍሬዋን እንዳልሰጥ እንዳትላችሁ የሰማይ በረከት እንዳይዘጋባችሁ ከሰጠኋችሁ ከመልካሚቱ ምድርም እንዳትጠፉ ተጠንቀቁ። በእኔ ጸንታችሁ ኑሩ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ሁሉን የሚያደርግ እግዚአብሔር ነው። በአንድ እግዚአብሔር አምነን እንኑር፣ ሁሉን ማድረግ በሚችለው አምላክ። እየሰማችሁ ነው? እግዚአብሔር ይስማችሁ። ለከውቱ መዓልት ወዚያ ከይእቲ ሌሊት አለ ነቢየ እግዚአብሔር ልበ አምላክ ዳዊት መዝሙር 73 ቁጥር 16 ላይ 12ቱ ሰዓተ ሌሊት ያንተ ነው፣ 12ቱ ሰዓተ መዓልት ያንተ ነው። አንተ ፈጠርከ ፀሐይ ወወርሃ፣ ፀሐይን ጨረቃን ከዋክብትንም የፈጠርከ አንተ ነህ። ካንተ ጋር ማን ነበር? ማን ረዳት ነበረው? ማን ደጋፊ ማን አጋዥ ነበረው? አንተ ነህ አለ። ፀሐዩን
ጨረቃውን ከዋክብቱን የፈጠርክ አንተ ነህ። ወአንተ ገበርከ አድባረ ምድር ኩሎ ተራራውን ኮረብታውን ምድሩን የብሱን የፈጠርክ አንተ ነህ። ክረምተ ወሐጋይ ዘአንተ ፈጠርከ 9 ወር በጋን 3 ወር ክረምትን የምታፈራርቀው አንተ ነህ። ወደሱ መጸለይ ነው ሁሉን ማስተካከል ወደሚችለው ጌታ። ክረምተ ወሐጋይ ዘአንተ ፈጠርከ 9 ወር በጋን 3 ወር ክረምቱን የምታፈራርቀው አንተ ነህ። ወተዘከር ዘንተ ተግባረከ ይህን ሁሉ ፍጥረትህን አስብ እያላችሁ ጸልዩ። መዝሙር 73 ቁጥር 16 ላይ መዝሙር 73 ቁጥር 16 ላይ ወተዘከር ዘንተ ተግባረከ በሰማይ በምድር በባህር በየብስ ያለውን ስነ ፍጥረትን ሁሉ አቤቱ አስብና ይቅር በለን። ዝናቡን በወቅቱ አዝንብልን፣ ምድራችን በአረንጓዴ በለምለም በቅጠል ተሸፍኖ ለማየት አብቃን እያል መጸለይ ያለብን የእግዚአብሔር ልጆች። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ አለ መድኃኒታችን ሕይወታችን ኢየሱስ ክርስቶስ። እንግዲህ በምንድን ነው ከእርሱ ጋር መኖር የምንችለው? የመጀመሪያው ምንድነው? እምነት ነው። ምን አልኳችሁ? ጮክ በሉና ንገሩ። በእምነት መጽናት ነው። በእምነት እስከ መጨረሻው መጽናት። እስከ መጨረሻ የጸና እርሱ ይድናል። ማርቆስ ወንጌል 13 ቁጥር 13 ላይ እስከ መጨረሻው በእምነቱ የጸና ሰው እሱ ይድናል። በእኔ ኑሩ፣ በእኔ ጸንታችሁ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ ሲል እስከ መጨረሻው በእምነት መጽናት ነው። ወደ 3 4 5 ነገሮችን እያየን እንቆያለን። የሚያስተምረን እግዚአብሔር ነው። የሚመክረን እግዚአብሔር ነው። የመጀመሪያው እምነት ነው። ኢየሱስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእርሱ ጋር ይኖራል። የትምህርታችን ርዕስ ምንድነው? በእኔ ጸንታችሁ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ሐዋርያው ወንጌላዊ ቅዱስ ዮሐንስ በአንደኛ መልእክቱ አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሰው ሁሉ ከእርሱ ጋር ይኖራል። ኢየሱስ የእግዚአብሔር ልጅ እንደሆነ ማመን ይገባል። አምላክ ወልደ አምላክ እንደሆነ ወልደ አብ ወልደ ማርያም በተዋህዶ የከበረ ሰውን ወዶ ሰው የሆነ በዚች ምድር ላይ የተመላለሰ ስጋውን ቆርሶ ደሙን አፍስሶ ዓለምን ያዳነ አምላክ መሆኑን ማመን ያስፈልጋል። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ ከእርሱ ጋር ይኖራል። አንደኛ ዮሐንስ ምዕራፍ 4 ቁጥር 15 ላይ ያለ እምነት እግዚአብሔርን ደስ ማሰኘት ይቻላል? የእግዚአብሔር ልጅ አይቻልም። እነ ቅዱስ ጴጥሮስ አንተ ብፁዕ ነህ፣ አንተ ንዑድ ነህ፣ አንተ ክቡር ነህ፣ አንተ የቤተ ክርስቲያን መሰረት ነህ የተባሉበት እኮ እምነታቸውን በመግለጣቸው ነው። ሰዎች እኔን ማን ይሉኛል አለ ለስም አጠራሩ ክብር ይግባውና ሐዋርያትን ሰበሰባቸውና በልባቸው የሚሉትን የሚያስቡትን የሚያይ አምላክ ማዕምረ ሕዋት ልብን ኩላሊትን የሚመረምር ጌታ ሰበሰባቸውና ሰዎች እኔን ማን ነው ይላሉ? ማን ይሉኛል እስኪ ንገሩኝ አላቸው። አንዳንዶቹ ኤልያስ ይሉሃል፣ አንዳንዶቹ ኤርምያስ ይሉሃል፣ አንዳንዶቹ ከነቢያት አንዱ ነው ይሉሃል አሉት። አንተሙ ሰመነ ትብሉኒ እናንተስ እኔን ማን ትሉኛላችሁ አላቸው። እናንተስ እኔን ማን ትሉኛላችሁ አላቸው። ሌሎቹ እንደዛ አሉኝ። አይሁዶች፣ ፈሪሳውያን፣ ጸሐፍት እነዚህ ሁሉ እንደዛ ብለው አሉኝ እንደነገራችሁኝ። አንዳንዶች ኤልያስ፣ አንዳንዶች ኤርምያስ፣ አንዳንዶች ሙሴ ይሉሃል አላችሁኝ። እናንተስ እኔን ማን ትሉኛላችሁ አላቸው። ያን ጊዜ ቅዱስ ጴጥሮስ ከ12 ሐዋርያት ከሁሉ ቀድሞ እጁን አወጣና አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር የባሕርይ ልጅ ኢየሱስ ክርስቶስ ነህ አለው። ማቴዎስ ወንጌል 16 ቁጥር 16 ላይ የሰማችሁ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ነህ አለው። ያን ጊዜ አምላካችን አንተ ብፁዕ ነህ አለው፣ አንተ ንዑድ ነህ አለው፣ አንተ ክቡር ነህ አለው፣ አንተ የቤተ ክርስቲያን መሰረት ነህ አለው። በአንተ መሰረትነት ቤተ ክርስቲያን ይመሰረታለሁ። አንተ በተናገርከው ቃል መሰረትነት ቤተ ክርስቲያን ይመሰረታለሁ። የሲኦል ደጆች፣ የአጋንንት ሰራዊት፣ መናፍቃን
ሊያነዋውጧት ሊያፈርሷት አይችሉም። ላንተም የመንግስተ ሰማያት መክፈቻ ቁልፍ ሰጥቻለሁ። በምድር ያሰርከው በሰማይ የታሰረ ይሁን፣ በምድር የፈታኸው በሰማይ የተፈታ ይሁን። ይህን ሁሉ እጥፍ ድርብ ክብር ያገኘው ቅዱስ ጴጥሮስ አንተ ውእቱ ክርስቶስ ወልደ እግዚአብሔር፣ አንተ የሕያው የእግዚአብሔር የባህሪ ልጅ ኢየሱስ ክርስቶስ ነህ በማለቱ ነው። ኢየሱስ ክርስቶስ አለ ዮሐንስ ታዲያ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ የሚያምን ሁሉ በእርሱ ይኖራል አለ። ቅዱስ ጴጥሮስ ንዑድ ነህ፣ ክቡር ነህ፣ ብፁዕ ነህ የተባለበት ይችን እውነት በመመስከሩ ይችን እውነት በመናገሩ በዚህ እውነት ላይ ቤተክርስቲያን እንሰራታለሁ አለ አምላካችን። ቤተክርስቲያን የተሰራችው በዚህ እውነት ላይ ተመስርታ ነው። የሰማችሁ ነው። በዚህ እውነት ላይ ተመስርታ ነው፣ በእምነት ላይ ማለት ነው። እምነት በእኔ አምናችሁ በእኔ ጸንታችሁ ኑሩ። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ሐዋርያው ቅዱስ ጳውሎስ በዕብራውያን ሰዎች ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ማግኘት አይቻልም። ይገኛል እግዚአብሔር ያለ እምነት ማመን ያስፈልጋል አይደል? እግዚአብሔር ልጆች መሰረቱ እምነት ነው። አሚንሰ መሰረት እቲ መሰረት ናት። እምነት መሰረት ናት። ሌሎቹ ጾም፣ ጸሎት፣ ስግደት፣ ምጽዋት፣ በጎ ስራዎች ደግሞ ግድግዳና ጣሪያ ናቸው። መሰረቷ ግን እምነት ናት። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ማግኘት አይቻልም። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ ብሎ የነገረን አምላካችን በእምነታችን እንድንጸና ነው። ያለ እምነት እሱን ደስ ማሰኘት ስለማይቻል፣ ያለ እምነት እግዚአብሔርን ማግኘት ስለማይቻል፣ እምነት ተስፋ ስለምናደርገው ነገር የሚያስረዳ የማናየውን እግዚአብሔርን የሚያስረግጥልን እምነት ያስፈልጋል። እምነት ሊኖረን ይገባል። በእምነት ነው ከእግዚአብሔር ጋር መኖር የሚገባው። አብርሃም በእግዚአብሔር አመነ፣ እምነቱም ጽድቅ ሆኖ ተቆጠረለት፣ የእግዚአብሔርም ወዳጅ ተባለ ይላል መጽሐፍ ቅዱስ። ሐዋርያው ቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 23 ላይ አብርሃም በማን አመነ? በማን አመነ? እምነቱ ጽድቅ ሆኖ የማን ወዳጅ ተባለ? የማን ወዳጅ ተባለ? ይሄ ነው። በእኔ ኑሩ ሲል በሃይማኖታችሁ ጸንታችሁ ኑሩ እያለን ነው መድኃኒዓለም። በእምነት ጸንታችሁ ኑሩ፣ እኔ ባስተማርኳችሁ ቃል ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። አብርሃም አመነ፣ በእግዚአብሔር በፈጣሪው አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት፣ የእግዚአብሔር ወዳጅ እየተባለ ይኸው እስከ ዘላለም ይጠራል። አብርሃም በእግዚአብሔር ስላመነ እምነቱ ጽኑ ስለሆነ የአምላኩን ድምፅ ስለሰማ ከዘመዶች ተለይ፣ ከአገርህ ውጣ፣ ከርስትህ ውጣ፣ ስሜ ከማይጠራበት አሕዛብ ከበዙበት ጣዖት ከሚመለክበት ሀገር ውጣ ሲለው የአምላኩን ድምፅ ሰማ። በእምነት እየሰማችሁ የእግዚአብሔር ልጆች የአምላኩን የፈጣሪውን ድምፅ ሰማ። አዎ ከኔ ይልቅ አባቴን፣ እናቴን፣ ወንድ ልጄን፣ ሴት ልጄን የሚል ሁሉ ለኔ ሊሆን አይገባውም፣ ሊያገለግለኝ አይችልም። የመከራውን መስቀል ተሸክሞ ያልተከተለኝ ለኔ ሊሆን አይገባውም፣ ሊያገለግለኝም አይችልም። ማቴዎስ ወንጌል ምዕራፍ 10 ቁጥር 37 ላይ አብርሃም እናቱን ተዋት፣ አብርሃም አባቱን ተወ፣ አብርሃም ርስቱን ተወ፣ አብርሃም ወገኑን ተወ፣ አብርሃም ቤተሰቡን ተወ፣ የአምላኩን ድምፅ ሰማ። አብርሃም በእግዚአብሔር አመነ፣ እምነቱ ጽድቅ ሆኖ ተቆጠረለት፣ የእግዚአብሔር ወዳጅ ተባለ። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። እምነት ትልቁ መሰረት ነው። የእግዚአብሔር ልጆች ለጾማችን፣ ለጸሎታችን፣ ለጥያቄያችን መልስ የምናገኘው በፍጹም ልብ ሳንጠራጠር ማመን አለብን። በእግዚአብሔር ይሆንልናል፣ ይደረግልናል፣ እግዚአብሔር ይችላል፣ ሁሉን ማድረግ ይችላል ብለን ማመን አለብን። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ አትጠራጠሩ። ሁለት ልብ አይኑራችሁ፣ ሁለት ሐሳብ አትያዙ። በእኔ ጸንታችሁ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። እምነት መሰረት ስለሆነ ነው። በቅዱስ ማርቆስ ወንጌል ምዕራፍ 5 ቁጥር 22
እስከ 43 የምናገኘው ቃል አለ። ጌታችን አምላካችን ወንጌለ መንግስትን እያስተማረ በሚዘዋወር ጊዜ ብዙ ሺህ ሕዝብ ይከተለው ነበር። የአምስት ገበያ የሚያክል ሕዝብ ለአምስት ዓላማ ተከትለውት ይጓዙ እንደነበረ ቅዱስ ወንጌል ይናገራል። ማርቆስ ወንጌል 5 ከቁጥር 22 እስከ 43 ላይ ያን ጊዜ አንድ የምኩራብ አለቃ የምኩራብ ሹም የሆነ ኢያኢሮስ የሚባል ልጁ በሞትና በሕይወት መካከል ያለች ዛሬ ሞተች ነገ ሞተች እያሉ እየተጠበቀች ነው ያለችው። እየሰማችሁ ነው። ክርስቶስ አምላካችን ጎባጣ እያቀና ዕውር እያበራ ለምጽ እያነሳ አጋንንት እያወጣ የሞተ እያነሳ እሱ ባለበት መጣ። ያን ጊዜ ወደ ሕፃኗ ሳይሆን ሄደ ወደ ኢየሱስ ክርስቶስ ሄደና ክብሩን ዝቅ አደረገና እግሩ ላይ ተደፋና ጌታዬ ሆይ አንድ ልጅ አለችኝ፣ የመጨረሻ ልጅ ናት፣ በሞትና በሕይወት መካከል ናት። እባክህ እንሂድና እጅህን ጫንባት ልጄ በሕይወት እንድትኖርልኝ አለው። የሰማችሁ ነው እግዚአብሔር ልጅ ሰማችኋል። ከቃሉ ጋር ናችሁ። ኢያኢሮስ የምኩራብ ሹም ነው። በአይሁድ ዘንድ ከፍተኛ ክብርና ቦታ ያለው ሰው ነው። ኢየሱስ ክርስቶስ ሲመጣ ግን እግሩ ላይ ተደፋ በልቡ። አንተ ሕይወት ነህ፣ አንተ መድኃኒት ነህ፣ ና እንሂድና ልጄን ፈውስልኝ። እየተጠበቀች ነው። አሁን ሞተች እየተባለ ነው። በሞትና በሕይወት መካከል ናት። እድሜዋም ገና ሕፃን ነው። 12 ዓመቷ ነው። ና ልጄን አድንልኝ ብሎ እግሩ ላይ ድፍት አላለቅህም አለው። እሺ እመጣለሁ እፈውስልሃለሁ አለው። ክብርና ምስጋና ለአምላካችን ይሁን። ሁላችንም ጋር ይመጣል መድኃኒዓለም። ካመንነው ይመጣል። በፍጹም ልባችን እንመነው። በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። እንጠራጠር የእግዚአብሔር ልጆች። እግዚአብሔር ሁሉን ማድረግ የሚችል አምላክ። ኢያኢሮስ የምኩራብ ሹም ነው። መድኃኒዓለም እግር ላይ ተደፋ። ልጁ በሕይወት እንደምትኖርለት ልጁ ከሞት እንደምትነሳለት በፍጹም ልብ አመነ። ና ወደ ቤት እንሂድ፣ እጅህን ጫን አድርግባት። እጅህ መድኃኒት ነው፣ እጅህ ሕይወት ነው፣ እጅህ ፈውስ ነው፣ እጅህ አዳምን የፈጠረ ነው። ና ልጄን እጅህን ጫንባት፣ እንሂድ ወደ ቤት እባክህን አለው። እሺ አለ መድኃኒዓለም። ሁላችንንም እሺ ይበለን። ለሁላችንም ጥያቄያችንን ይመልስልን። ልቡን ያየው ነበረ። ያን ጊዜ ከኢያኢሮስ ጋር ከምኩራቡ ሹም ጋር ጌታችን ወደ ኢያኢሮስ ቤት በሚሄድ ጊዜ ብዙ ሕዝብ ተሰበሰቡ። የአምስት ገበያ የሚያክል ሕዝብ መድኃኒታችንን ይጋፉት ነበረ፣ ከበውት ነበረ። አንዳንዶቹ መልኩን ለማየት መልኩ ምን ይመስላል እያሉ፣ አንዳንዶቹ ህብስት አበርክቶ ሲመግብ ያንን ለመመገብ ይከተሉት ነበረ። አንዳንዶቹ ደግሞ የተለያየ ዓላማ የነበራቸው ለክስ እንዲመቻቸው ዛሬ ምን አወራ ዛሬ ምን ተናገረ እያሉ ያንን የተናገረውን እየመዘገቡ ለአይሁድ አለቆች ለመናገር ይከተሉት ነበረ። አንዳንዶች ደግሞ በሽተኛ ዘመድ ያላቸው እንደ ኢያኢሮስ የታማሚ ልጅ ያላቸው ታማሚ ቤተሰብ ያላቸው እንዲያድንላቸው ልጆቻቸውን ይዘው ይከተሉት ነበረ። ያን ጊዜ እሺ ብሎ መድኃኒታችን ኢያኢሮስን ተከትሎ በሚሄድ ጊዜ 12 ዓመት ሙሉ ደም የሚፈሳት አንዲት ሴት አገኘ። እሷ ባለችበት መጣ። ሰዎች ረስተዋታል፣ እሱ ግን አይረሳትም። የእግዚአብሔር ልጆች ሰዎች ረስተዋታል መፈጠሯን፣ ቤተሰቦቿ ሁሉ ጥለዋታል። በዚያ ቆሻሻ ገንዳ ውሾቹ ቆሻሻ በሚጣልበት መንገድ ላይ ጥለዋታል። ያችን ሴት ሀብቷ አልቋል፣ ንብረቷ አልቋል፣ ጌጦቿ አልቀዋል። ለመድኃኒት ብዙ ሞክራለች፣ ብዙ ሕክምና ወስዳለች፣ መፈወስ አልቻለችም። ህመሟ እየባሰባት ሄደ። 24 ሰዓት ከማህፀኗ ደም ጠብ ነበር። እየሰማችሁ ነው? ሰማችኋል? 24 ሰዓት 12 ዓመት ሙሉ 12 ሰዓት አይደለም፣ 12 ደቂቃ አይደለም። እናቶቻችን እህቶቻችን የወር አበባ ሲመጣባችሁ 2 ቀን 3 ቀን ያቺ ደም ስትወጣ እንዴት እንደምትሰቃዩ እናውቃለን። ወገባችሁ እንዴት እንደሚታመም እንዴት ሰላማችሁን እንደምታጡ እናውቃለን። 12 ዓመት ቀንና ሌሊት ከማህፀኗ ደም ይፈስ ነበረ። ጌጦቿን ሸጣ ጨረሰች፣ ወርቆቿን ጨረሰች፣ ሀብቷን ጨረሰች፣ ቤቷን ሸጠች፣ ሕክምና ወሰደች። ግን እየባሰባት ሄደ። ቤተሰብም ተስፋ ቆረጠ። ሀብታችንም አለቀ፣ ንብረታችንም አለቀ። የፈጠረሽ አምላክ ያድንሽ ብለው ከዚያ ከቆሻሻ ገንዳ ስር ከመንገድ ዳር ጥለዋት ነበረ። መኖሪያዋ ከዚያ ነው። ልብሷ ይቆሽሻል፣ የሚያጸዳዳላት የለም። የእግዚአብሔር ልጆች ደሙ አይቆምም፣ ሁል ጊዜ የሚፈስ ደም ነው። ሳይቋረጥ ከማህፀኗ ይፈሳል። መድኃኒታችን ሰውን የማይጸየፍ አምላክ ደጉ ጌታ እሷ ባለችበት መጣ።
ያን ጊዜ በልቧ አመነች። ሕይወት ነው መድኃኒት ነው እሱ ገርቤ ማነጋገር እንኳን ባልችል አለች። እጅን ዘርጋና ዳሰኝ እንኳን ለማለት ባልችል አለች። እኔ ኃጢአተኛ ወዲህም በሽተኛ ነኝ ወደሱ መቅረብ እንኳን ባልችል አለች። እምከመገሰስኩ ጽንፈ ልብሱ አሃዩ ከኋላ መጥቼ መጎናጸፊያውን ከጀርባ መጥቼ ልክት ባረገው እኮ ከዚህ በሽታ ፈወሳለሁ አለች። ብዙ መድኃኒት ወስዳለች፣ አልተፈወሰችም። በሱ ግን በፍጹም ልቧ አመነች። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። እኮ መለኮታዊ ቃል እኮ ነው። ሰማይን የዘረጋው ምድርን በውሃ ያጸናው ቃሉ የማያልፈው ሰማይ ምድር ያልፋል ቃሌ ግን አያልፍም ያለው ጌታ በእኔ ጸንታችሁ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ሳይጸየፋት እሷ ባለችበት መጣ። እሷን በፍጹም ልቧ አመነች። ከፊቱ ቆሜ ማናገር እንኳን ባይሆንልኝ አለች። እጅን ዘርጋና ዳሰኝ ባለ ጎንበስ በልና ጸልይልኝ ባልለው እንኳን ይሄን እንኳን ሁሉ መናገር እድሉን ባላገኘው እምከመገሰስኩ ጽንፈ ልብሱ አሃዩ ከኋላ መጥቼ ተጋፍቼ ከጀርባው በኩል መጥቼ የልብሱን መጎናጸፊያ እንዲህ ከነካሁት ደም ይቆምልኛል ብላ አመነች። በእኔ አምናችሁ ኑሩ፣ በሱም በእኔ እግዚአብሔር ልጆች። ሕክምናውማ እያያችሁት አይደለም? ውስብስብ እያለብን ከአንዱ ወደ አንዱ ሁሉ እየጠፋብን እስቲ እዚህ ቦታ ሞክሪ፣ እስቲ ይሄን መድኃኒት ቀይሪ፣ እስቲ ይሄኛው ዶክተርሽ፣ እስኪ ተመልሰሽ ነይ፣ እስኪ ተመልሰህና እንዲሁ በሕክምና በሆስፒታል ነው እድሜያችንን የምንጨርሰው። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ቃሉ ዘላለማዊ ነው። ቃሉ ሕይወት ነው። ቃሉ ፈዋሽ ነው። ቃሉንም ላከ ፈወሳቸው ተብሎ ተጽፏል። ቃሉ ፈዋሽ ነው። ወደ ጉባኤ ስንመጣ በፍጹም ልብ አምነን ስንማር ሕይወት የሆነውን ቃሉን ስንሰማ ብዙ ፈውስ እናገኛለን። የእግዚአብሔር ልጆች እሷ ባለችበት መጣ። አልተጸየፋትም፣ አልናቃትም፣ እሷም አልተጠራጠረችም። ከጀርባ መጥቼ መጎናጸፊያውን ከጀርባ ያለውን እንዲህ ነካ ባረገው ይሄ ስቃይ ከኔ ይቆምልኛል አለች። አልተጠራጠረችም። ያን ጊዜ እየተጋፋች ሄደች። ከኋላ ከፊት አይደለችም፣ ከኋላ እጅን ዘርጋም አላለችም። ወንበስ ብለህ ጸልይልኝም አላለች። አነጋግረኝም አላለችው። በሕዝቡ መሃል ተጋፍታ ከኋላ መጣ። የመድኃኔዓለምን የተጎናጸፋትን መጎናጸፊያውን ጨርቁን ነካ አደረገችው። ለ12 ዓመት ከታች ደሟ ይፈሳል፣ ከላይ እንባዋ ይፈሳል። እየሰማችሁ ነው? ከቃሉ ጋር ናችሁ? እግዚአብሔር ከሁላችሁ ጋር ይሁን። ሁላችንንም ይፈውሰን መድኃኔዓለም። ከታች ምን ይላል አልኳችሁ? እንባዋ ደሟ ጠብ እያለ ይፈሳል፣ የማይቋረጥ ደም በማይጸን። ከላይ ደግሞ እንባዋ ጠብ ይላል፣ አንድ ቀን ፈውስ ይመጣልኛል እያለች ተስፋ በማድረግ መጣ መድኃኔዓለም። አሁን ሕይወቴ አሁን መድኃኒቴ እየመጣ ነው አለች። እምከመገሰስኩ ጽንፈ ልብሱ አሃዩ የልብሱን ጫፍ በነካሁት ጊዜ አሁን ዛሬ ድናለሁ፣ ዛሬ የኔ ቀን ነው አለች። ዛሬ የኔ ቀኔ ነው አለች። መድኃኔዓለም እሷ ባለችበት መጣ። እንዳለችው ከጀርባ መጣች። መጎናጸፊያውን ነካ አደረገች። ለ12 ዓመት ሳይቋረጥ ይፈስ የነበረው ደም ቀጥ አለላት። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። ያን ጊዜ 12 ዓመት ሳይቋረጥ ይፈስ የነበረው ደግሞ ቀጥ ያለው በሱ ስላመነች ነው። በፍጹም ልቧ ስላመነች እጁን እንዲዘረጋ አይደለም፣ ተንበርክኮ እንዲጸልይላት አይደለም፣ እንዲያነጋግራት አይደለም፣ መድኃኒት እንዲሰጣት አይደለም። ጨርቁን ልንካው አለች። ጨርቁን እሱ ያየኛል አለች። እኔ ከጀርባ ብሆንም እሱ ግን ያየኛል፣ ሁሉን የሚያይ ነው አለች። ሰው የማይሰለች የማይጸየፍ ነው አለች። የጀርባው መጣችና ጨርቁን ነካች። ያን ጊዜ ደግሞ ጣለና ቆመላት። ስቅ ብላ የደስታ ለቅሶ 12 ዓመት የስቃይ ለቅሶ ታለቅስ ነበር። አሁን የደስታ ለቅሶ ከእንባዋ ይፈስ ነበረ። መድኃኔዓለም ከሱ ኃይል እንደወጣ አውቆ ነበርና ዘወር አለ። መኑ ገሰሰ አለ ልብሴ፣ ልብሴን የነካ ሰው ማን ነው አለ። ልብሴን የነካት ሰው ማን ነው? ሐዋርያትም አንጎራጎሩ። የጌታ ሆይ የ5 ገበያ የሚያክል ሕዝብ ዙሪያህን ከቦሃል፣ ይጋፋል። አንዳንዶች ፊትህን ለማየት መልክህን፣ አንዳንዶች ልብስህን ለመንካት፣ አንዳንዶች አንተን ለማነጋገር የ5 ገበያ የሚያክል ሕዝብ እየተጋፋህ ማን ነው ልብሴን የነካው? መኑ ገሰሰ አለ ልብሴ፣ ልብሴን የነካት ማን ነው እንዴት ትላለህ? አንተን የማይነካ ማን አለ? ብዙ ሰው ነው በዙሪያ ያለው አሉ።
ሐዋርያት አንጎራጉሩ፣ የለም ከኔ ኃይል ወጥቷል፣ የተፈወሰ ታሪኩ የተቀየረ አንድ ሰው አለ ብሎ ዘወር አለና መድኃኔዓለም ትክ ብሎ ያያት ጀመረ። ያያችሁ ነው፣ እየሰማችሁ ነው እግዚአብሔር ልጆች። እኛንም ይሄን መድኃኔዓለም አይኖቹ ያያሉ። አያችሁ፣ ያዘኑትን የተከዙትን አይኖቹ ያያሉ። በመቅደሱ ሆነው እግዚአብሔር ውስጥ ተጽርሐ መቅደሱ እግዚአብሔር ውስጥ ሰማይ መንበሩ ወአዕይንቲሁኒ ሀበ ነዳይን ይጽራ። እግዚአብሔር በመቅደሱ በዙፋኑ አለ፣ እግዚአብሔር በመንበሩ አለ። ወአዕይንቲሁኒ ሀበ ነዳይን ይጽራ። አይኖቹ ያዘኑትን የተከዙትን የታመሙትን የተጨነቁትን አይኖቹ ያያሉ። በመቅደስ ሆኖ እየሰማችሁ ነው። መዝሙረኛው ልበ አምላክ ዳዊት መዝሙር 10 ላይ የምታገኙት ነው። እግዚአብሔር በዙፋኑ አለ፣ እግዚአብሔር በመቅደሱ አለ፣ እግዚአብሔር በመንበሩ አለ። ወአዕይንቲሁኒ ሀበ ነዳይን ይጽራ። አይኖቹ ታመው ተጨንቀው ተቸግረው ግራ ገብቷቸው የመጡትን ሁሉ አይኖቹ ያያሉ። በየመጠለያው ያላችሁትን ሁሉ በየዛፉ ስር ያላችሁትን ሁሉ አይኖቹ ያያሉ ይላል መጽሐፍ ቅዱስ። ወእዝኑሁ ሀበ ሰዕቱ፣ ጆሮቹም ያደምጣሉ የመድኃኔዓለም። ወአዕይንቲሁኒ ሀበ ነዳይን ይጽራ ወቀራንብቲሁኒ ሀቶ ለእጓለ እመሕያው፣ ቅንድቦቹ ሳይቀር ይመረምራሉ የሰው ልጆች፣ ጆሮዎቹም ያደምጣሉ። ጆሮዎቹ ያድምጡን ሁላችንን መድኃኔዓለም። አያችሁ እግዚአብሔር ልጆች። አዎ ትክ ብሎ ተመለከታት። እሷም አየችው። እኔ ነኝ አለች። ታሪኬ የተቀየረው እኔ ነኝ፣ እንቆቅልሼ የተፈታው እኔ ነኝ። ሀብቴን፣ ንብረቴን፣ ጌጤን፣ ወርቄን ሁሉን ጨርሼ ተስፋ ቆርጬ ተበላሽቼ ከሰው ዝቅ በታች ሆኜ እዚህ ወድቄ ያለው ታሪኬ የተቀየረው እኔ ነኝ የዳንኩት አለች ያቺ ሴት። ያን ጊዜ ከሰው ተጋፍታ በፊት ለፊት ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጣች። እግሩ ላይ ድፍት ብላ አለቀሰች። በምን ትግለጠው ደስታዋን? የእግዚአብሔር ልጆች አንዳንዴ የሚያደርግልን ነገር ካይምሮ በላይ ይሆንና በእንባ ብቻ የምንገልጠው ነገር አለ አይደል? የእግዚአብሔር ልጆች አልተደረገላችሁም እንዴ? አዎ ስቅ ብላ አለቀሰች። አንቺ ሴት አላት፣ እምነትሽ አዳነሽ። አያችሁ፣ በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። አንቺ ሴት አላት መድኃኔዓለም፣ እምነትሽ አዳነሽ፣ ተፈስሒ፣ ደስ ይበልሽ፣ ሁሪ በሰላም ደስ ብሎሽ ወደ ቤትሽ ተመልሰሽ ግቢ አላት። ቤቷን ጥላ ከወጣች መንገድ ላይ ከወደቀች ብዙ ቀናት ሆኗታል። እግዚአብሔር ልጆች ሰው አደረጋት እንደገና የወደቁትን የሚያነሳ እግዚአብሔር ያነሳው ለወድቁ፣ እግዚአብሔር የወደቁትን ያነሳል፣ እግዚአብሔር ያዘኑትን ያጽናናል፣ እግዚአብሔር የተከዙትን ደስ ያሰኛል፣ እግዚአብሔር ታሪክ ይቀይራል። ንበሩ በእኔ ጸንታችሁ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። የትምህርታችን መነሻ አመነች፣ አልተጠራጠረችም። ልብሱን ብነካው እፈወሳለሁ አለች። እጁን እንዲዘረጋም አልጠብቅም አለች። እንዲጸልይልኝም አልጠብቅም፣ ምክር እንዲሰጠኝም አልጠብቅም። እሱ ልብሱ ራሱ መድኃኒት ነው አለች። መጎናጸፊያውን መንካት ለኔ በቂ ነው አለች። አመነች። እምነትሽ አድኖሻል፣ ተፈስሒ፣ ደስ ይበልሽ፣ ሁሪ በሰላም ወደ ቤትሽ ግቢ አላት። ክብርና ምስጋና ለቸሩ መድኃኔዓለም ይሁን። በዚህ ጊዜ ከሷ ጋር እየተነጋገረ እምነትሽ አድኖሻል፣ ተፈስሒ፣ ደስ ይበልሽ፣ በሰላም ወደ ቤትሽ ሂጂ እያለ እሷን እያሰናበተ ሳለ የኢያኢሮስ ዘመዶች እዚያ ደረሱ። ኢያኢሮስ ልጅ እኮ ሞተች አሉት። እየሰማችሁ ነው እግዚአብሔር ልጆች? ልጅ ምን አለች አሉት? ሞተች፣ በሕይወት የለችም። መምህርን አታድክመው፣ እሱ እዚህ በሽተኛ እየፈወሰ ነው፣ ጎባጣ እያቀና ዕውር እያበራ ነው፣ ብዙ ጉዳይ ያለበት ብዙ ሕዝብ ከቦታል፣ አታንገላታው፣ እሷ ሞታለች አሉት። ተገንዛለች፣ ሬሳ ሆናለች፣ ተዘርግታለች። እሷ ና እንባህን አፍስ፣ ና እርምህን አውጣ፣ ና ለለቅሶ ድረስ ብለው መርዶ ነጋሪዎች መጥተው ነገሩት። ከሷ ጋር እየተነጋገረ ሕይወታችን መድኃኒታችን ኢየሱስ ክርስቶስ። አያችሁ እግዚአብሔር ልጆች? ልጅ ሞታለች፣ በሕይወት የለችም፣ አታድክመው፣ ወደ ለቅሶና ብለው እያዋከቡ ወጥተው ሊወስዱ ሲሉ መድኃኒታችን ትኩር ብሎ አየው ኢያኢሮስን። ሲጠራጠርም አየው። አንተ ኢያኢሮስ እመን እንጂ አትፍራ፣ ልጅህ ትድናለች አለው። ክብርና ምስጋና ለመድኃኔዓለም ይሁን።
እመኑ እንጂ አትፍሩ። የእግዚአብሔር ልጆች በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ኢያኢሮስን እንዲህ አለው፣ እመን እንጂ አትፍራ፣ ልጅህ ከሞት ትነሳለች አለው። ከሞት ያነሳም እንዴ? ፈጣሪያችን ከሞት ያነሳል እኮ። ከሞት ትነሳለች፣ እመን እንጂ አትፍራ አለው። አምናለሁ ጌታ ያለ። ያን ጊዜ ፈጣሪያችን ኢየሱስ ክርስቶስ ወደ ኢያኢሮስ ቤት ገሰገሰ። ሦስቱን ሐዋርያት አስከትሎ ጴጥሮስን፣ ያዕቆብን፣ ዮሐንስን ሌሎቹ 9ኙን በዚያ ጠብቁኝ ብሎ ሦስቱን ሐዋርያት ይዞ ወደ ለቅሶ ቤት ገባ። ድንኳኑ ተተክሏል። ድንኳኑ ተተክሏል። እሷም ተገንዛለች። ሬሳዋ ተጋድሟል። ሕዝቡ እያለቀሰላት ነው። የ12 ዓመት ብላቴና ናት። ዋይ ልጄ እያሉላት ነው። ያን ጊዜ ሕይወታችን መድኃኒታችን ኢየሱስ ክርስቶስ እየተለቀሰ ሳለ ደረሰ። ለምን ታለቅሳላችሁ? አታልቅሱ፣ ተው። ተኝታለች እንጂ አልሞተችም አላቸው። ያን ጊዜ ሳቁበት። የእግዚአብሔር ልጆች ሳቁበት። እንዴ የሞተ ሰው በየት ሀገር ይነሳል? እኛማ ሞታ ትንፋሿ ቆሞ ገንዘናት፣ መቃብሩ ተቆፍሮ መሸኛው እየተደገሰ ሊበላ ሊጠጣ፣ እሷም ወደ መቃብር ልገባ የሞተች ትነሳለች፣ ለምን ታለቅሳላችሁ ይለናል እንዴ? ይሄ ሰው የጤነኛ አይደለም እንዴ? ብለው በጌታችን በአምላካችን በኢየሱስ ክርስቶስ ሳቁበት። ያን ጊዜ መንገዱን ልቀቁልኝ አለ። መንገዱን አስከፈቱለት። እናትና አባቷን አስከትሎ ሦስቱን ሐዋርያት ይዞ ወደ አስከሬን ወዳለበት ቤት ገባ። እንደተባለው ሞታለች፣ ተገንዛለች። ቤተሰቦቿን ይዟቸው ገባ። ጣቢታ ተነሺ ቁሚ አላት መድኃኒታችን ሕይወታችን። ያን ጊዜ ከእንቅልፍ እንደሚነሳ ሰው ያቺ 12 ዓመት ብላቴና ብድግ ብላ ቆመች። እግዚአብሔር ልጆች ክብርና ምስጋና ለቸሩ መድኃኒዓለም ይሁን። ተነሽ አላት። ብድግ አለች። ጣቢታ አንቺ ብላቴና ተነሺ ቁሚ፣ ቤተሰቦችሽ ይውሽ አላት። ያን ጊዜ ከእንቅልፍ እንደሚነሳ ሰው ብድግ አለች። በሉ የምትበላውን ስጧት፣ ይህንን ተአምር ግን ለሰው አትናገሩ አለ እግዚአብሔር አምላካችን ኢየሱስ ክርስቶስ። እየሰማችሁ ነው? አዎ፣ በእሱ ያመኑ ሰዎች ከሞት ይነሳሉ። በዮሐንስ ወንጌል 11ኛው ምዕራፍ ላይ በእኔ ያመነ ቢኖር ቢሞት እንኳን ይነሳል። አይነሳም እንዴ? ይነሳል ነኮ ያላቸው እነዚያን ሁለት እህትማማቾች ወንድማቸው ሞቶባቸው ተስፋ ቆርጠው በአራተኛ ቀኑ እጅግ የወደው ለነበረው ደረሰ ጊዜ መድኃኒታችን ሕይወታችን ዛሬ እኮ አራተኛ ቀኑ ነው። ዛሬ እኮ ሸቷል። ወደ መቃብሩ መሄድም አይቻልም። መቃብሩን ከፍቶ ማየትም አይቻልም። ተዋሉት። በእኔ ያመነ ሰው ቢሞት እንኳን ይነሳል አለ። አልዓዛር ናውጣ ብሎ በሞተ በአራተኛው ቀን ከመቃብር ያስነሳ ጌታ ይችንም ብላቴና አንቺ ብላቴና ተነሽ አላት። በሱ ስላመነ አባት የሰማችሁ ነው። በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። እመን እንጂ አትጠራጠር፣ አትፍራ፣ ሁለት ልብ አትሁን አለው። በእምነት እንዲጸና አደረገው ኢያኢሮስን። እመን እንጂ አትፍራ፣ እመኑ እንጂ አትጠራጠሩ። ጸበሉን ስትጠጡ በፍጹም ልባችሁ እመኑ። እምነት ስትቀቡ በፍጹም ልባችሁ እመኑ። ቅዱስ ሥጋው ክቡር ደሙን ስትወስዱ በፍጹም ልባችሁ መድኃኒተ ሥጋ መድኃኒተ ነፍስ እንደሚሆናችሁ እመኑ። የእግዚአብሔር ልጆች አትጠራጠሩ። ሁሉ ይትካሃል ለዚያ ያመን። ማርቆስ ወንጌል 9 ላይ ለሚያምን ሰው ሁሉ ይደረግለታል። በእኔ አምናችሁ ኑሩ፣ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። የመጀመሪያው በእሱ ላይ እምነታችንን ማድረግ ብቻ ነው። ሁለት ልብ ተጠራጣሪ አለመሆን ነው። እስካሁን ስንማር የቆየ ነው። በሁለተኛ ደረጃ ትእዛዙን መጠበቅ ነው። በእኔ ኑሩ ሲለን ትእዛዜን ጠብቁ፣ ያስተማርኳችሁን አድርጉ፣ ያልኳችሁን አድርጉ፣ አታድርጉ ያልኳችሁን አታድርጉ ነው። በቃ የምትወዱኝ ከሆነ ትእዛዜን ጠብቁ ነው። ትእዛዙን መጠበቅ ነው። የምትወዱኝ ከሆነ ትእዛዜን ጠብቁ። ዮሐንስ 14 ቁጥር 15 ላይ ትእዛዙን የሚጠብቅ በእርሱ ይኖራል፣ እርሱም አድሮበት ይኖራል
አድሬባችሁ እኖራለሁ አይደል ያለው? አንደኛ ዮሐንስ ምዕራፍ 3 ቁጥር 24 ላይ ትእዛዙን የሚጠብቅ ሰው በእርሱ ይኖራል፣ እርሱም አምላኩም አድሮበት በሱ ላይ ይኖራል። አንደኛ ዮሐንስ ምዕራፍ 3 ቁጥር 24 ላይ አድሮብን እንዲኖር አካሄዳችንን ማሳመር፣ ከሱ ጋራ በእምነት ጸንተን መኖር፣ በእኔ አምናችሁ በእኔ ትምህርት ጸንታችሁ ኑሩ። የሚወደኝ ቢኖር ቃሌን ይጠብቃል፣ እኔም አባቴም ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ዮሐንስ 14 ቁጥር 23 ላይ የሚወደኝ ሰው ቢኖር ቃሌን ይጠብቃል፣ እኔም አባቴም ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። እኔም አባቴም መጥተን እናድርበታለን። በእኔ ጸንታችሁ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። ቃሌን ከጠበቃችሁ ትእዛዜን ከጠበቃችሁ የሚወደኝ ቢኖር ቃሌን ይጠብቅ፣ እኔም አባቴም ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ዮሐንስ 14 ቁጥር 23 ላይ በእኔ ጸንታችሁ ኑሩ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ ሲለን ቃሉን መጠበቅ ነው። የእግዚአብሔር ልጆች ቃሌን የሚጠብቅ አለን እኮ ራሱ ባለቤት እኮ ነው። የሚወደኝ ቢኖር ቃሌን ይጠብቅ፣ እኔም አባቴም ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን፣ እኔም አባቴም በእርሱ ላይ እናድራለን አለ። መድኃኔዓለም ይመጣ የለ በእያንዳንዳችን ደጅ ቆሞ የለ ያንኳኳ የለ እነሆ በደጃፋችሁ ቆሜ ያንኳኳለሁ። ማንም ሰው ድምፄን ሰምቶ ቃሌን ሰምቶ ደጁን ቢከፍትልኝ ወደ ውስጥ እገባለሁ፣ ወደ እሱ እገባለሁ፣ ወደ ቤት እገባለሁ። ደጅ የተባለው የልባችን ነው። ልባችንን እንክፈትለት ለእግዚአብሔር። ልባችንን እንክፈትለት፣ እሱ ገብቶ እንዲያድርብን። አድሬባችሁ እኖራለሁ። የሚወደኝ ቢኖር ቃሌን ይጠብቅ፣ እኔም አባቴም ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ዮሐንስ 14 ቁጥር 23 ላይ በእኔ ጸንታችሁ በእኔ አምናችሁ ኑሩ፣ እኔም አድሬባችሁ እኖራለሁ ሲለን ሶስተኛ ንስሐ መግባት ያስፈልጋል። ንስሐ እየገባን ንስሐ ሁልጊዜ የሚደጋገም ስርዓት ነው። ለቤተ ክርስቲያን ስርዓት ንስሐ የሚደጋገም ስርዓት ነው። አንድ ጊዜ ብቻ የሚፈጸም አይደለም። አትፍሩ የእግዚአብሔር ልጆች፣ ንስሐ ለመግባት አትሰቀቁ። የኛን ደካማነት እሱ ያውቃል እግዚአብሔር። እስማ አንተ ተአምር ድካሞ ለሰብ፣ የሰውን ደካማነቱን እግዚአብሔር ያውቃል። እናት ደካሞች ነው ብሎ የጠራን እሱ። እናት ደካሞች፣ ሸክም የከበደባችሁ የውሸት፣ የስርቆት፣ የክፋት፣ የቂም በቀል፣ የብዙ ኃጢአትና በደል ሸክም የከበደባችሁ ከኔ ወግዱ አይደለም ያለው፣ ውጡ አይደለም ያለው፣ ወደ እኔ ኑ እኔ ያሳርፋችኋለሁ። ንስሐ መግባት እረፍት የሚሰጥ ነው። ለአይምሮ እረፍት ይሰጣል። ለአይምሮ ሰላም ይሰጣል። እንደገና መታደስ፣ እንደገና መፈጠር ነው ንስሐ መግባት ማለት። ሶስተኛው ልደት ንስሐ መግባት ነው። የሰው ልጅ 3 ጊዜ ነው የሚወለደው። እየሰማችሁኝ ነው? የመጀመሪያው ልደት ከእናት ከአባት ዘር ተከፍሎ ከእናት ደም ተከፍሎ ከእናትና ከአባት ይወለዳል አንድ ሰው። አንድ ልደት ይባላል። ሁለተኛው ልደት በ40 በ80 ቀናችን ከአብራ ከመንፈስ ቅዱስ ከማህፀነ ዮርዳኖስ ካህናት አባቶች ተሰብስበው በውሃው ላይ ቡራኬ አድርገው አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ማዩን ባርከው ባጠመቁን ጊዜ ከስላሴ እንወለዳለን። ሁለተኛው ልደት። ሶስተኛ ልደት ኃጢአት ሰርተን በድለን ከአምላክ ርቀን ተመልሰን ተጸጽተን ነፍስ አባት ይዘን ንስሐ ገብተን ስናለቅስ ሶስተኛ ልደት እናገኛለን። ክብርና ምስጋና ለአምላካችን ይሁን። ንስሐ ስንገባ ከሱ ጋር እንኖራለን። ንስሐ መግባት ፈጽሞ ከእግዚአብሔር ጋር የሚያገናኘን የወርቅ መሰላል ነው። ኃጢአታችሁ እንቅፋት እንዳይሆንባችሁ ወደ እኔ ተመለሱ። ኃጢአታችሁ እንቅፋት እንዳይሆንባችሁ ለጾማችሁ፣ ለጸሎታችሁ፣ ለማስቀደሳችሁ፣ ለበጎ ስራችሁ ኃጢአትና በደላችሁ እንቅፋት መሰናክል ሆኖ ከኔ እንዳያርቃችሁ ወደ እኔ ተመለሱ። ትንቢተ ሕዝቅኤል ምዕራፍ 18 ከቁጥር 30 ላይ ለምን በኃጢአት እያላችሁ ለምን ትሞታላችሁ? ኃጢአት እኮ በቁም እያሉ መሞት እኮ ነው የእግዚአብሔር ልጆች። ኃጢአት ማለት
ማጣት ነው። እግዚአብሔርን ማጣት ነው። መንፈስ ቅዱስን ማጣት ነው። ጽድቅን፣ ቅድስናን፣ በረከትን ማጣት ነው። ኃጢአት ማለት ማጣት ነው። ለምን ይህን ሁሉ አጥተን እንኖራለን? ለምን ትሞታላችሁ? በሕይወት እያላችሁ ለምን ትሞታላችሁ? የሟቹን ሞት አልወድም አለ። በሕይወት እያላችሁ ስትሞቱ ማየት አልፈልግም አለ። ተመለሱና ንስሐ ግቡና በሕይወት ኑሩ። ትንቢተ ሕዝቅኤል ምዕራፍ 18 ቁጥር 30 ላይ ተመለሱና በሕይወት ኑሩ። በእኔ አምናችሁ በእኔ ጸንታችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ ሲለን ንስሐ ገብተን ስንለምነው እግዚአብሔር አድሮብን ይኖራል። እኔም አባቴም መጥተን እናድርበታለን፣ ማደሪያ እናገኛለን አለ። ይህ አካል የክርስቶስ አካል ነው። ይህ ሰውነት የክርስቶስ አካል ነው። የክርስቶስ መቅደስ ነው። መጥቶ እንዲያድርብን ኃጢአትና በደላችንን ንስሐ እየገባን ታጥነን እግዚአብሔርን መጠበቅ አለብን። የእግዚአብሔር ልጆች ምእመናን ንስሐ መግባት። የሟቹን ሞት አልወድም። ለምን በሕይወት እያላችሁ ትሞታላችሁ? የሟቹን ሞት አልወድም። ተመለሱ፣ ንስሐ ግቡ። ንስሐ ገብታችሁ በሕይወት ከኔ ጋር ኑሩ ይለናል መድኃኔዓለም። በፍጹም ልባችን እንግዲህ በስቲ ከኔ ጋር ኑሩ ሲለን ንስሐ እየገባን በጎ እየሰራን እግዚአብሔር የሚወደውን እያደረግን ከኖርነ እግዚአብሔር ከኛ ላይ አድሮብን ይኖራል። እኔም በእናንተ አድሬባችሁ እኖራለሁ። አራተኛው እርስ በርሳችን በመዋደድ በመፋቀር እግዚአብሔር ፍቅር ስለሆነ ፍቅር ባለበት እግዚአብሔር ስላለ ፍቅር የሌለበት ስፍራ እግዚአብሔር ስለማይኖር በተሻለን መጠን ከቤተሰብ ከቤተሰብ ከመስሪያ ቤት ከጓደኞቻችን ከወዳጆቻችን ከበደሉን ሁሉ ይቅር እየተባባል በፍቅር መኖር። በእኔ ጸንታችሁ ኑሩ። ተማሩ ከኔ ተማሩ። እኔ የዋህ ነኝ፣ ልቤም ትሑት ነው። ሀዳጌ በቀል ነኝ፣ ከባት ያበሳ ነኝ። የሰውን በደል ይቅር ያልኩ ነኝ። ከኔ ተማሩ ከአባታችሁ። በእኔ ጸንታችሁ ኑሩ ሲል ባስተማርኳችሁ ትምህርት ጸንታችሁ ኑሩ። ተማሩ ከኔ ከአባታችሁ ተማሩ። ማቴዎስ ወንጌል 11 ቁጥር 30 ላይ ከኔ ከአባታችሁ ተማሩ። እኔ የዋህ ነኝ፣ በልቤም ትሑት ነኝ። ሀዳጌ በቀል ከባት ያበሳ ነኝ። እኔ ይቅር እንዳልኳችሁ እናንተም ይቅር ተባባሉ። እኔ እናንተን በደል እንደተውኩላችሁ እናንተም የሰውን በደል ተው። ከኔ ጋር ኑሩ። ከሱ ጋር መኖር አይሻልም? የእግዚአብሔር ልጅ የሰውን ጉዳይ ቋጠሮ እኮ ነው፣ መርዝ እኮ ነው። መጥፋት አለበት። ያስቀየሙን፣ የበደሉን፣ የገፉን፣ ያስከፉን በብዙ መንገድ ሊኖሩ ይችላሉ። ግን እንተውላቸው። እወህድጉ ከመ ይህድግ ለክሙ፣ በእውነት ተውላቸው፣ እኔም እናንተን እንድተውላችሁ። በእውነት ማሯቸው፣ እኔም እናንተን እንድምራችሁ። በእውነት ይቅር በሏቸው፣ እኔም እናንተን ይቅር እንድላችሁ። ያለዛ ግን የበደሏችሁን ይቅር ካላላችሁ እኔ የሰማይ አባታችሁ ይቅር አልላችሁም። ሰማይ ምድር ያልፋል፣ ቃሌ ግን አያልፍም። በእኔ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። አድሮብን እንዲኖር እንደ ፈቃዱ እንኖር፣ እንደ ቃሉ እንኖር። የእግዚአብሔር ልጆች ምእመናን እርስ በርስ ከልብ በመዋደድ ከሁሉ በፊት እርስ በርሳችሁ አጥብቃችሁ ተዋደዱ። ክፉን ነገር ተጸየፉ፣ መልካሙን ነገር አድርጉ። ወንድሜ፣ እህቴ፣ ጎረቤቴ ተባባሉ። በእኔ ጸንታችሁ ኑሩ። ወተማሃሩ ከኔ ተማሩ። እኔ የዋህ ልቤ ትሑት ነው። ለበደሉኝ፣ ለገፉኝ፣ ለገረፉኝ ይቅር በላቸው ብያለሁ። ከኔ ተማሩ። እንዲህ ከሆነ በእሱ ጋር እንኖራለን። የእግዚአብሔር ልጆች ምእመናን። በመጨረሻ ደግሞ ስጋውን ደሙን ስንቀበል በፍጹም ከእሱ ጋር እንኖራለን። ከኔ ጋር ኑሩ ያለን መድኃኔዓለም ንበሩ ከኔ ጋር ኑሩ፣ በእኔ ጸንታችሁ ኑሩ፣ በእኔ አምናችሁ ኑሩ፣ እኔም በእናንተ አድሬባችሁ እኖራለሁ። አድሮብን እንዲኖር እነዚህን 4 ነገሮች እያደረግን መኖር አለብን። የመጀመሪያው በፍጹም ልባችን በእግዚአብሔር ላይ እምነታችንን ማድረግ አለብን። ሁለተኛው ትእዛዛቱን መጠበቅ አለብን። በሶስተኛ ደረጃ ንስሐ መግባት አለብን። በአራተኛ ደረጃ መዋደድ፣ መከባበር፣ መፈቃቀር፣ መደጋገፍ አለብን። በአምስተኛ ደረጃ ቅዱስ ሥጋውን ክቡር ደሙን መቀበል አለብን። የሁላችንን መጨረሻ ያሳምርልን።
ያስተማረን የመከረን የገሰጸን የአባቶቻችን አምላክ ስሙ በሰማይ በምድር በባህርና በየብስ የተመሰገነ ይሁን። ኢየሱስ ክርስቶስ ጽኦመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ ኢየሱስ ክርስቶስ ጽዋ መድኃኒት ለዘይሰትዮ ከመ ይባርኩነ ይፈኑ አርዳኦ ለጸባኢነ ይጽብኦ ወልተሁ ነሲኦ